የእግዚአብሔር ቤተሰቦች የእመቤታችን የድንግል ማርያም የአስራት የበረከት ልጆች የጻድቃን የሰማዕታት ወዳጆች በሕያው እግዚአብሔር ስም እንደምን ሰነበታችሁ? እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር በእኔም በእናንተም በፍጥረትም ሁሉ አንደበት ስሙ የተመሰገነ ይሁን። እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያምን ከፍጡራን ሁሉ በበለጠ ክብሯ የተመሰገነች ትሁን። ጻድቃን ሰማዕታት ቅዱሳንም እንዲሁ እግዚአብሔር ባከበራቸው መጠን የተመሰገኑ ይሁን። እግዚአብሔር እንደወደደ እግዚአብሔር እንደፈቀደ ዛሬ እንግዲህ የጾመ ሐዋርያትን በተመለከተ የተወሰኑ ደቂቃዎችን እንማማራለን። እንዲሁ ርዕሳችንም ጾመ ሐዋርያት የሚል ይሆናል። እግዚአብሔር አምላክ በሐዋርያት መካከል ተገኝቶ እንዳስተማራቸው፣ እንደመከራቸው፣ እንደገሰጻቸው በእኛም መካከል ተገኝቶ ያስተምረን፣ ይመክረን፣ ይገስጸን ዘንድ መልካም ፈቃዱ ይሁንልን። ጾመ ሐዋርያት እንግዲህ ትምህርቱን በሰፊው ለማየት መጀመሪያ ከስያሜው መጀመር ይገባናልና ምን ማለት ነው ወይም ደግሞ ይሄ ጾም በምን አይነት በሌሎች ስያሜዎች ይጠራል የሚለውን እስኪ በቅድሚያ ለመነሻ እንዲሆነን እንመልከት። ጾሙ እንግዲህ ሐዋርያት የጾሙት ስለሆነ ሐዋርያት የሰሩልን ስርዓትም ስለሆነ ጾመ ሐዋርያት እንለዋለን። እነርሱ ጾመውታልና እኛም እነርሱን አብነት አድርገን የእነርሱን በረከትም ለማግኘት እነርሱ ደግሞ በተልእኮ እንደሚሮጡት እኛም በተልእኮ እንደነርሱ ለቤተ ክርስቲያንም ለሕይወታችንም የምንሮጥ ነንና እንጾማለን። ስለዚህ ጾመ ሐዋርያት ሊባል ይችላል። ሌላ ስም እንግዲህ የሰኔ ጾም የሚለው ነው። ከወቅቱ ጋር የሚሄድ ነው። በሰኔ የሚጾም ጾም ስለሆነ በዓለ ሀምሳ ካለቀ በኋላ ወይም ደግሞ ከፋሲካ ከ50 ቀን በኋላ በዓለ ጰራቅሊጦስን አክብረን በማግስቱ የምንጀምረው ስለሆነ ይህም ደግሞ በአብዛኛው የጾሙ ዕለታት በሰኔ ውስጥ የሚውሉ በመሆናቸው የሰኔ ጾም ሊባል ይችላል። ሌላ እንደገና መጠሪያም አለው የተለየ ከዚህ የወታደር ጾም ብለውም ይጠሩታል። ይህን ጾም የወታደር ጾም የተባለበት ምክንያት በጥንቱ ጊዜ እንግዲህ ወታደሮች በጦርነት ውስጥ በሚሆኑበት ጊዜ ወይም ለግዳጅ በሄዱበት ጊዜ እየገደፉ ወይ ሲሄዱ ወይ ደግሞ ሲመለሱ እንደ ማካካሻ አድርገው ይህን ጾም ይጾሙት ነበርና የወታደር ጾም የሚል ቅጽልን በዚህ የተነሳ አትርፏል ማለት ነው። ይህን ጾም የምንጾመው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያለን እኛ ብቻ አይደለንም። የሌሎች አሃት አብያተ ክርስቲያናት የምስራቃውያን አብያተ ክርስቲያናት እና የምስራቅ ካቶሊክ ቤተክርስቲያን አማኞችም ይህን ጾም ይጾሙታል። ከሚጾሟቸው ጾሞች ውስጥ አንዱ ይህ ጾም ነው። ስለዚህ ሌሎች የተለያዩ መጠሪያዎች እንደየቦታው እንደየ ቤተክርስቲያኑ አፍርቶለታል። ይህ ጾም ማለት ነው። አንደኛው ጾመ ጴጥሮስ ወጳውሎስ ተብሎ ይጠራል። እንደሚታወቀው ምንም እንኳን መግቢያው ባይታወቅም መውጫው ይታወቃል። ይሄ ጾም ሐምሌ 5 ነው ፋሲካ የሚፈሰክበት ዕለት እና ይህ ዕለት ደግሞ የሐዋርያቱ የቅዱስ ጳውሎስና የቅዱስ ጴጥሮስ ሰማዕትነትን የተቀበሉበት ዕለት ነው። ስለዚህ በእኛም ቤተክርስቲያን ሆነ በኢትዮጵያ በሌሎች የምስራቅ አብያተ ክርስቲያናት እንደዚሁ ሐምሌ 5 ቀን ወይም ደግሞ በእርግጥ የውጮቹ ሐምሌ 5 ሳይሆን ጁን 29 ብለው ነው የሚያከብሩት የጴጥሮስና የጳውሎስን በዓል ብቻ በሰማዕታቱ በሐዋርያቱ ዕለት ይፈቱታልና ጾሙንም በእነሱ ስም ለመጥራት ጾመ ጴጥሮስ ወጳውሎስ ብለው ይጠሩታል። ከዚህም ባለፈ ጾመ ጴጥሮስ ብለውም ብቻ እንዲሁ
የሚጠሩትን ሌሎች ስያሜዎችን ሰጥተው የሚጠሩት አሉ። በዕለቱ በእርግጥ ሐምሌ 5 ላይ ቅዱስ ጴጥሮስና ቅዱስ ጳውሎስ ብቻ አይደለም ሰማዕትነትን የተቀበሉት፣ ሌሎች ብዙዎች አሉ። ግን በአውራዎቹ ለመጥራት ዕለቱ ጴጥሮስ ወጳውሎስ እንደተባለ ልክ እንደዛው ጾሙ ከሐዋርያት የጴጥሮስና የጳውሎስ ብቻ አይደለም፣ ነገር ግን የሌሎችም ሐዋርያት የጾሙት ነው። በአውራዎቹ ለመጥራት ግን ጾመ ጴጥሮስ ወጳውሎስ ብለውም እንዲሁ የምስራቅ አብያተ ክርስቲያናት ይጠሩታል ማለት ነው። ስያሜው እንግዲህ ከሞላ ጎደል ይህን ይመስላል የጾም። ከዚህ በመቀጠል የምናየው መጽሐፍ ቅዱሳዊ መሰረቱን ነው። እያንዳንዱ ነገር በቤተ ክርስቲያናችን መጽሐፍ ቅዱስ በሚያስተምረውና በሚያዘው መሰረት የሚፈጸም አባቶችም ከዚያ ተነስተው በሰሩት ስርዓት የሚካሄድ እንደሆነ ይታወቃል እያንዳንዱ የቤተ ክርስቲያን የአምልኮ ስርዓት። ስለዚህ ይህ ጾምም እንዲሁ የሐዋርያት ጾም መጽሐፍ ቅዱሳዊ መሰረት ያለው ጾም ነው። የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ጀምሮ እንዲህ ይነበባል። ከዚህ በኋላ የዮሐንስ ደቀ መዛሙርት ወደ እርሱ መጥተው እኛና ፈሪሳውያን ብዙ እንጾማለን፣ ደቀ መዛሙርትህንስ ለምን አይጾሙም አሉት። ጌታችን ኢየሱስም እንዲህ አላቸው፣ የሙሽራው ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ። የአዲስ ልብስ እራፊም በአሮጌ ልብስ ቀዳዳ ላይ የሚጥፍ የለም፣ ደህነኛውን ልብስ ይዞት ይሄዳልና ቀዳዳውንም ያሰፋዋልና። በአሮጌ ረዋት አዲስ ወይን ጠጅ አይጨምሩም፣ ቢጨመር ግን ረዋቱ ይቀደዳል፣ ወይኑም ይፈሳል፣ ረዋቱም ይበላሻል። ነገር ግን አዲሱን ወይን በአዲስ ረዋት ይሾሙታል፣ ሁለቱም እርስ በርሳቸው ይጠባበቃሉ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። የዮሐንስ ደቀ መዛሙርት መጡና ለስም አጠራሩ ክብር ይሁንና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጥያቄን አቀረቡለት። እኛ እንጾማለን፣ ፈሪሳውያንም ይጾማሉ፣ ያንተ ደቀ መዛሙርት ግን ሲጾሙ አይታዩም፣ ይህ ለምን ሆነ አሉት። በዚህ ጊዜ ጌታችን ሙሽራው አብሮ ሳለ የሚጾም ሚዜ አለ ወይ? እኔ ሙሽራው በመካከላቸው አለ፣ እኔ በመካከላቸው እያሉ እነርሱ ለምን ይጾማሉ ሲል መለሰላቸው። ጾም አያስፈልግም አላለም። እኔ ጾምላችኋለሁ ለሐዋርያት አላለም። አንዳንዶች ይህን ቃል ይዘው ለሐዋርያት እንዲህ ብሎ መልሷልና እርሱ ስለሚጾምልን ጾም አያስፈልግም ብለው የሚነሱ ሰዓትያና ነው። ይሄ ስህተት ነው፣ ክህደት ነው። ወደ እውነቱ እንዲህ የሚሉትንም እግዚአብሔር አምላክ ይመልስልን። እርሱ ያለው ምንድን ነው? ሙሽራው ሳለ መጾም አይገባም ነው። እኔ አብሬያቸዋለሁ። እንዲሁም ከዚያ ቀጠለና ምሳሌ ሰጠ። አዲስ ጨርቅ በአሮጌ እራፊ ላይ እራፊው ሲቀደድ የሚለጥፍ የለም። አዲሱ የአሮጌውን አሮጌነት ያሳብቃል። ከዚያም ባለፈ ደግሞ የእሱ ጥንካሬ ከአሮጌው ድክመት ጋር ከአሮጌው እራፊ ድክመት ጋር ወይም ደግሞ መሳሳት ጋር ስለማይሄድ ቀዳዳውን ያሰፋዋል እንጂ አይጠግነውም። ልክ እንደዛው በአሮጌ ረዋት አዲስ ወይን ጠጅ የሚያስቀምጥ የለም። አዲስ ወይን ጠጅ እንደምንለው ወይን ጠጅ እንግዲህ የአልኮል መጠኑም ከፍ ያለ ነው ከሌሎች ከብዙ መጠጦች ከተለመዱ መጠጦች በተለየ መልኩ። ስለዚህ ኃይል አለው፣ የአልኮል ኃይል አለው። ያ ኃይል ደግሞ አሮጌ ነገርን እስከ መቅደድ አሮጌውን ረዋት እስከ መቅደድ ድረስ ይደርሳል። አሮጌ ረዋት ላይ አዲስ ወይን ጠጅ የሚጨምር ሰው ረዋቱን እንዲቀደድ ያደርገዋል ማለት ነው። ስለዚህ በአዲስ ረዋት መቀመጥ አለበት አዲሱ የወይን ጠጅ። ይህም ሲል መልሶላቸዋል። እርሱ በተለየ ጊዜ እርሱ አብራቸው ሳለ መጾም አይገባቸውም። እርሱ በተለያቸው ጊዜ ግን ወይም ከሞተ በኋላ፣ በሌላ አነጋገር አባቶች እንደሚሉ ከእርገቱ በኋላ ግን መጾም እንደሚገባቸው ሲያስተምር ነው ይላሉ። አንድም አሮጌ ብሎ የጠቀሰው ኦሪትን ነው። በአዲስ ኪዳን መንፈስ ቅዱስ ሳይወርድላቸው ፈሪዎች የነበሩ ጥቡዓን ሳይሆኑ ወደ አዲስ ኪዳን ጾም እንደማይሸጋገሩ እንዲህ ካደረጉ ደግሞ በአሮጌው ረዋት አዲሱን ወይን ጠጅ ማስቀመጥ እንደሆነ ገልጾ የአዲስ ኪዳን ጾም ስርዓቱን እንዲሁ ሰርቶላቸዋል ማለት ነው። ስለዚህ እርገቱን ጠብቀው ከእርገቱ በኋላ መንፈስ ቅዱስ ወርዶላቸው ከዚያ በኋላ እንዲጾሙት ሆነዋል ማለት ነው። ይህ እንግዲህ የጾሙ መጽሐፍ ቅዱሳዊ መሰረት ነው። በጾሙ ጊዜም በሰፊው የሚነበብ በሰፊው ለትምህርት መነሻነት የሚያገለግል የመጽሐፍ ቅዱስ ክፍል ነው። ነገር ግን እንዲሁ መጽሐፍ ቅዱስን ብቻ ሳይሆን የአባቶች ትምህርትስ ምን ይላል? አባቶች ስለዚህ ተናግሯል። ስለ ሐዋርያት ጾም ነው በዚህ ዘመን አንስተን እንዲሁ የጾም ነው። ይህንን ስናይ ጥንታዊ መሰረት ያለው ሆኖ እናገኛለን።
እንችላለን። የሐዋርያት ጾም በጥንቱ ዘመን በጥንቱ የክላሲካል በሚባለው የክርስትና ዘመን ሁሉ አባቶች ይጾሙት እንደነበረ ስለ ጾሙ ከነገሩት ካስተማሩ ከሰበኩት አባቶች አንዱ ደግሞ ቅዱስ አትናቴዎስ እንደሆነ የታሪክ መጽሐፍት ይመሰክራሉ። ቅዱስ አትናቴዎስ በመጽሐፍቱ ስለ ጾመ ሐዋርያት እንደተናገረ እንደሰበከ በሱ ጾም ዘመንም መጾም እንደሚገባ እንዳስተማረ እናገኛለን። ስለዚህ መጽሐፍ ቅዱሱ ብቻ ሳይሆን ከዛ በኋላ የተነሱ ሊቃውንት አባቶቻችንም አስተምረዋል ማለት ነው። በአራተኛው መቶ ክፍለ ዘመን ከነበረው ከቅዱስ አትናቴዎስ በረከቱ ይደርብንና ከሱ ዘመን በኋላም በፖፕ ሊዮ ዘመን እንዲሁ ተጽፎ እንደሚገኝና ፖፕ ሊዮም ብዙ እንዲጾም እንዳደረገው እናገኛለን። በ461 ዓመተ ምህረት አካባቢ የሚገኝ ነው ይህ ፖፕ ሊዮ የምንለው። በሱ ዘመንም ጾሙን እንዲጾም አዋጅን ያአውጆ እንደነበረ ንጉሥ አይደለም ጳጳስ ነው፣ ሊቀ ጳጳስ ነው እና በሊቀ ጳጳስነቱ አውጆ እንደነበረ የታሪክ መዛግብት የሚመሰክሩት ነው እንግዲህ ጾመ ሐዋርያትን። ስለዚህ መጽሐፍ ቅዱሳዊ መሰረት አለው፣ ጥንታዊ የታሪክም መሰረት አለው፣ የሊቃውንት አስተምሮ መሰረትም አለው ማለት ነው የምንጾመው ጾም። ሌላኛው ማየት የሚገባን ነጥብ ጊዜው ነው። መግቢያቸው ከማይታወቁ አጽዋማት አንዱ ነውና በቤተ ክርስቲያናችን እንግዲህ በዓለ ጰራቅሊጦስን ተከትለን የምንጾመው ጾም ስለሆነ ወይም በትንሣኤ መቅረብና መራቅ እንዲሁ መግቢያውም የሚርቅና የሚቀርብ በመሆኑ መግቢያው የሚታወቅ አይደለም። ይህ ጾመ ሐዋርያት ዘመነ ጰራቅሊጦስ ወይም በዓለ ጰራቅሊጦስ ገፍቶ ወደ ሰኔ መጨረሻ ወደ ሰኔ አጋማሽ በዋለበት ጊዜ ጾሙ እጅግ ያጥራል። ትንሹ የሚጾምበት ጊዜ በዚህ የተነሳ 15 ቀን ይሆናል። 15 ቀን ብቻ ሊጾም ይችላል እስከ ሐምሌ 5 ድረስ መውጫው የታወቀ ነው። በጣም ሲረዝም ደግሞ ለ49 ቀን ያህል ልንጾመው እንችላለን። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት የሰኔ ጾምን ወይም ጾመ ሐዋርያትን ከ15 ቀን እስከ 49 ቀን ድረስ የምንጾመው ሊሆን ይችላል ማለት ነው። እንደ በዓለ ጰራቅሊጦስ ወዲህ መውጣትና ወዲያ መሄድ ማለት ነው። ጊዜው ይመስላል በእኛ ነው ይሄ። ታዲያ እንዲሁ እንደው የምስራቁን ትውፊት የምስራቁን ልማድ ከማየታችን በፊት ግን ስለ ጾሙ አንዳንድ ነገር ከኛ ጋር አንስተን እስኪ እንነጋገር። በኋላም ጥያቄዎችን ለመመለስ ይረዳናልና አሁንም በእኛ ያለውን ቦታ ስናየው ከሰባቱ አጽዋማት አንዱ ነው። 7 በአዋጅ የታወጁ ማንኛውም ክርስቲያን ከ7 ዓመቱ ጀምሮ ፍትሐ ነገሥቱ እንደሚለው ፍትሐ ነገሥት አንቀጽ 15 ስለ ጾም ነው። ስለዚህ ስለ አጽዋማት ሁሉ ብሎ ባወጀው አዋጁ ላይ ከ7 ዓመት ጀምሮ ማንኛውም ክርስቲያን ሊጾማቸው የሚገቡ 7 አጽዋማት አሉ ብሎ ይዘረዝራቸዋል። እንደውም 7 የሚለውን አባቶች በቃልም ሲያስረዱ ሲያስተምሩ አንድ ልጅ ሕፃን ልጅ እሳትና ውሃን መለየት ከጀመረ ጀምሮ እንደው በእድሜ ተቀመጠ እንጂ ከዛን ጊዜ ጀምሮ መጾም ይገባዋል ይላሉ። እሳትን ነቅቶ እፉ ማለት ከጀመረ ጀምሮ ማቃጠሉን ካወቀ ውሃ ደግሞ እንደማያቃጥል እሳትን እንደማያጠፋ ካወቀ ጀምሮ እንግዲህ ማንኛውም ሕፃን ከ7 ዓመት በታች ይህንን መለየት ይችላል። ከዚያን ጊዜ ጀምሮ ይህን ጾም መለማመድ ይገባዋል ይላሉ። ጾመ ሐዋርያትን ብቻ ሳይሆን መላው አብይ ጾም። ስለዚህ 7 የአዋጅ አጽዋማት አሉ። እነዚያን እንግዲህ ሁላችንም የምናውቃቸው ናቸው። ሁዳዴን ጨምሮ ከሁሉም ይልቅ ሕግ የሚጠብቅበት ጾም ነው እሱ። ይሄኛው ደግሞ እንደ ሁዳዴ ሕግ የማይጠብቅበት ነው። ለምሳሌ ጾመ ሐዋርያት ከበሮ ይመታበታል፣ ጽናጽል ከአገልግሎት አይታገድበትም። በጾመ ሁዳዴ ግን እኚህ ሁሉ የታገዱ ናቸው፣ ሕግ ሁሉ የሚጠብቅበት ነውና። ስለዚህ እንደዛ ሆኖ በመጠን 7ቱ ተሰርተውልናል። ከነሱ አንዱ ነው። ከዚህ ውጭ በቤተ ክርስቲያናችን የምንጾማቸው የግል ጾሞች የሚባሉ አሉ። የግል ጾም በሁለት ይከፈላል። የፈቃድ ጾም አለ፣ የንስሐ ጾም አለ። የፈቃድ ጾም አንድ ሰው ለማንም ሳይነግር የሚጾመው ጾም ሊሆን ይችላል። ለንስሐ አባቱም ሆነ ለማንም ለሚቀራረበው የአገልግሎት አጋሩ የማይነግረው የጾም አይነት ሊሆን ይችላል። በማህበር በሰንበት ትምህርት ቤት ስለ አገልግሎት በአንድነት በፈቃዳቸው የሰንበት ትምህርት ቤት አባላት፣ የማህበር አባላት፣ የአገልግሎት አካላት ሆነው ሊጾሙት ይችላሉ። የፈቃድ ጾምን የፈቃድ ሱባኤ ሊያደርጉት ይችላሉ። እንደዚህ የሚጾም ነው። ሌላኛው የፈቃድ ጾም ክፍል ደግሞ ጽጌ ጾም፣ ጾመ ጳጉሜን የምንላቸው የመሳሰሉት በጊዜ ተወስነው ነገር ግን በአዋጅ ሁሉም ሰው እንዲጾማቸው ያልታዘዙ ሁሉም ሰው በፈቃዱ
ሊጾማቸው የሚገቡ ናቸው። ሌላኛው የንስሐ ጾም ነው። ይህም ከግል ጾሞች አንዱ ነው። የንስሐ ጾምን ደግሞ ንስሐ አባት የሚያውቀው ንስሐ አባት የሚያዘው ጾም ነው ይህ ጾም። ስለዚህ ተነሳዩና የንስሐ አባቱ ብቻ የሚያውቁት ነው። ከነዚህ ውጪ የሚያውቁ አይኖርም ማለት ነው። እነዚህ ጥብቅ ናቸው፣ ለሰውም የማይነገሩ። እንደውም ምን ይላል መጽሐፈ መነኮሳት ላይ አንድ ሰው የፈቃድ ጾምን ጾሞ አንድ ስጋ በሚበላበት ቤት ውስጥ ቢገኝ በፈቃድ ጾሙ ጊዜ ስጋ ብላ ብለው ቢጋብዙት ስለምጾም አልበላም አይበል። ስለምጾም አልበላም ብሎ ከሚገበዝ ይልቅ ስጋውን በልቶ ከዛ በኋላ ቀኖና ወስዶ ጾሙን ቢቀጥል ይሻላል፣ ጾሙን አይነገር ብለው ይገልጻሉ። እና የግል አጽዋማት እንዲህ በጥብቅ የሚጾሙ ናቸው። አባቶችም ይህንን ያደርጋሉ። አንድ መነኩሴ መጽሐፈ መነኮሳት ላይ እየተገለጸ ሳሩን ብቻ እየበላ መነኮሳት በአንድነት በህብረት በሚበሉ ጊዜ ሳይበላ እንዲሁ የሚጾም መነኩሴ ነበር እና ራሱን እንደ እብድ አድርገው ሁሉም እንደ እብድ ነበር የሚያዩት። አንዴ ከቅዳሴ በፊት አበምኔቱ ይሄ ሰውዬ ስጋው ደሙን ሳይቀበል አደራ ምንም ነገር እንዳይበላ እንደው እንደ እብድ ቆጥረውታልና ሌሎቹ መነኮሳት እንዲጠብቁት እንዲህ ብለው ያዛሉ። ጠበቁት እነርሱ። እሱም ስጋው ደሙ ተቀበለ። በኋላ ላይ ግን ከቅዳሴ በኋላ በአንድነት ሐዋርያቱ የሚመገቡት ምግብ አለ እና ያንን ግን ማነው መነኮሳቱ የሚመገቡት ምግብ አለ። ከመነኮሳት ጋር ግን በአንድነት አይበላም። እሱ ሳር ብቻ እንዲሁ እየቆረጠመ ሳር ብቻ እያኘከ እንዲሁ የሚኖር ነበረ። ስለዚህ በዚያን ጊዜ ሊበላ ሆነበት። ስለዚህ መለመን ጀመረ መነኮሳቱ። እባካችሁ አስወጡኝ አለ ከቅዳሴ በኋላ። አይ አናስወጣህም፣ በአንድነት ምግብን ከኛ ጋር ትበላለህ። እንደው እንደ መነኩሴ አላከበሩትም፣ እብድ ነው ብለዋልና። በዚህም ጊዜ ቆቡን አወለቀና እመቤቴ እርጂኝ ብሎ ወደ ግንብ ሲወረውረው ግንቡ ተናደ። በዛ በኩል ሮጦ አመለጣቸው። ከዚያ በኋላ እሱ ከወጣ በኋላ ግንቡ ተዘጋ። ሐዋርያቱ መነኮሳቱም ከዚያ በኋላ እንግዲህ 300 ኪራ ላይ እሱን እያደረሱ ሰገዱ ስለ ቅድስናው። እንዲሁ ሱባኤ ገብተውን ቆቡን እዛች ጋር ወድቃ የነበረችበት ቦታ ላይ አገኙት ብለው አባቶቻችን ይተርኩልናል። የፈቃድ ጾም እንግዲህ እንዲህ በመጠንቀቅ አባቶች የሚያደርጉት ነው። ስለምጾም አንበላም ማለት ይችል ነበር ይሄ መነኩሴ። ነገር ግን እንደዛ በማለት ፈንታ በተለያየ ምክንያት ከነርሱ ለመሸሽ ሞከረ። የፈቃድ ጾምን የግል ጾምን በምንጾምበት ጊዜ እንዲህ መሆን አለበት። ይህንን ያነሳውበት ምክንያት አለ። በአዋጅ አጽዋማት ጊዜ ጾመ ሐዋርያትን ዛሬ የምንነጋገርበትን ጨምሮ ግን እንዲሁ በድብቅ መሆን የለበትም። ስለ መጾማችን እንደውም ሌሎችን እንዲጾሙ ማስተማሪያ መሆን አለበት። እኛን አብነት አድርገው እንዲጾሙ። አንዳንዱ ትሕትና እየመሰለው በአዋጅ አጽዋማት ጊዜ አይ እኔ አልጾምም ይላል። እገሌማ ካልጾመ እኛ ስለምን እንጾማለን ብለው የሚተው ብዙዎች አሉ። በእነዚህ በአዋጅ አጽዋማት ጊዜ መጾም ይገባልና መጾም ያስፈልጋል። እንደውም ነጠላ ለብሶ ወደ ከተቻለ ቅዳሴ ሄዶ እያስቀደሱ እንደዛ ማድረግ ያስፈልጋል። ይህን ያልኩበት ምክንያት አለ። ብዙዎች የሐዋርያት ጾምን የሰኔ ጾምን የቄስ ጾም እያሉ ያነሱታል። ቄሶች ብቻ የሚጾሙት አድርገው የሚያነሱ አሉ። ይህ ስህተት ነው። ቤተክርስቲያናዊም አነጋገር አይደለም። ለምንድን ነው እንዲህ ያልኩት? ቤተክርስቲያን በስርዓቷ በቀኖኗ በጾም ስርዓቷ በጾም ቀኖኗ ለካህናት ለይታ ያስቀረችው ጾም የለም። ለዲቁና ብቻ የተሰጠ፣ ለቅስና ብቻ የተሰጠ፣ ለቁምስና ብቻ የተሰጠ ጾም የለም። ምዕመናን ሁሉ የአዋጅ አጽዋማትን በአንድነት ይጾማሉ። ፓትርያርኩ ከእሱ ጀምሮ እስከ ዲያቆናት ድረስ እስከ ምዕመናን አጠቃላይ ድረስ። ስለዚህ ይህንን አውቀን ሁላችንም እንዲህ የሚሉትንም ልንመልሳቸው ያስፈልጋል ማለት ነው። በክህነት የተከፋፈለ ጾም እንደሌለ ሁላችንም ልንጾመው የሚገባ መሆኑ ጾም በአጠቃላይ የአዋጅና የግል የፈቃድ ተብሎ እንደሚከፈል የፈቃድን ቅድም ባየነው ስርዓት መልኩ የግልንም እንደዛው የአዋጅ አጽዋማትን ግን ሁሉም መጾም እንደሚገባው እያስተማርን ልንጾም የሚገባው ጾም ነው ማለት ነው። ሌላ እዚህ ላይ የምናነሳው እንግዲህ በእኛ አብያተ ክርስቲያናት 7 አበይት የምንላቸው አጽዋማት አሉ። የአዋጅ አጽዋማት ብለን አንስተናል። በእኛም ደግሞ የኛው ከአበይት አጽዋማት አንዱ የሆነው ጾመ ሐዋርያት ከ15 ቀን እስከ 49 ቀን ሊያንስና ሊረዝም እንደሚችል በእነዚህ መካከል ላይ እንደ ጰራቅሊጦስ መግቢያ እና መውጫ እንደሚሆን ተነጋግረናል። በሌሎች የምስራቅና ኦሪየንታል አብያተ ክርስቲያናት 4 አጽዋማት ናቸው በስፋት የሚታወቁት፣ በእኛ 7 እንደሚታወቁት። ከነዛ ከ4ቱ አንዱ በእርግጥ ይህ ጾመ ሐዋርያት ነው።
የመጀመሪያው እነሱም በእኛም ዘንድ ክቡር የሆነው ሕግ የሚጠብቅበት ጾም ጾመ ሁዳዴ ነው፣ የጌታ ጾም የምንለው። ሁለተኛው ጾም የእመቤታችን ጾም ነው፣ ጾመ ፍልሰታ ብለን ነሐሴ ላይ የምንጾመው። እነሱም ኦገስት ብለው ከኦገስት 1 እስከ 14 እስከ 16 ድረስ ይጾምታል። ዶርሚሽን ፋስት ብለው ይጾምታል ያንን። እነዚህ ሁለቱ በጣም ሕግ የሚጠብቅባቸው አድርጋ ያሉ ከአራቱ ከሚጾሙባቸው ጾሞች። ሌሎች ደግሞ ሁለትን ይጠቅሱና እነዚያ ሁለቱ ደግሞ ሕግ የሚላላባቸው ብለው ይጠቅሳቸዋል። አንደኛው ኔቲቪቲ ፋስት የሚሉት ጌታ በልደቱ ጊዜ ጾመ ነቢያት ብለን እኛ የምንጾመው ታኅሳስ ላይ ያለው ጾም ከኅዳር 15 ጀምሮ የሚገባው ማለት ነው። ይህን ጾም ይጾሙታል እነሱ፣ ግን ሕግ የሚላላበት ብለው እንደኛ ሕግ የሚጠብቅበት እንዳልሆነ ተናግረው የተለያዩ ስርዓቶችን መብልንም ፈቅደው ይጾሙታል እንደዛ። ከዚያ ውጭ ይህንን ጾመ ሐዋርያት ብለው ደግሞ ይህንንም ጾም ይጾማሉ አሁን በምንጾምበት ጊዜ ማለት ነው። ግን የእነሱ አጿጿም የተለየ ነው። እነዚህን አራቱን አጽዋማት ይቀበላሉ፣ አጿጿማቸው ግን ይለያል። በጰራቅሊጦስ ማግስት አይገባም። የእኛ ሁል ጊዜ በጰራቅሊጦስ ማግስት ይገባል። እንደውም ግንቦት 18 ጥንተ ጰራቅሊጦስ ነው በዓሉ። ግንቦት 19 ደግሞ ጥንተ በዓተ ሰኔ ጾም ነው። የሰኔ ጾም ጥንቱ መግቢያው ጌታ ትንሣኤው ጥንቱ መጋቢት 29 እንደምንለው፣ ነገር ግን መጋቢት 29 ሰኞ ማክሰኞ ሲውል አብሮ ተከትሎ ሰኞ ማክሰኞ አይውልም። ትንሣኤን የምናከብረው ሁሌ ከእሑድ አይወጣምና በኒቅያ አባቶች እንደሰሩልን ስርዓት እሑድን ሳንወጣ እናከብረዋለን። ጥንቱ ይሄኛውን በዓል ሰኔ ጾም መግቢያውም በ19 ነው፣ ግንቦት 19። ነገር ግን እንደ ትንሣኤ ወደዚህ መምጣትና ወደዚያ መሄድ ስለሚረዝምና ስለሚቀርብ በጰራቅሊጦስ ማግስት አድርገን ከ15 እስከ 49 ቀን እያደረግን እንጾመዋለን። እነሱ ጋር ግን በጰራቅሊጦስ ማግስት አይደለም የሚያደርጉት። በጰራቅሊጦስ ሳምንት እሑድ ዕለት ልክ እንደኛ ዘመነ ጰራቅሊጦስ ብሎ ያከብሩትና ሳምንቱን በእኛም ፍትሐ ነገሥት አለ፣ ሳምንቱ የጰራቅሊጦስ ነው ተብሎ ይከበራል። ከጰራቅሊጦስ ቀጥሎ በሚመጣው ሰንበት ግን ዕለተ ኩሎሙ ቅዱሳን ብለው ያከብራሉ። የሁሉም ቅዱሳን ዕለት ብለው ያከብራሉ እና ከዚህ ዕለት ማግስት ነው የሚቀበሉት ጾሙን፣ የሰኔ ጾምን ማለት ነው። በዚህ የተነሳ ከ8 ቀን እስከ 42 ቀን ይሆናል የጾም ልዩነቱ እነርሱ ጋር ማለት ነው። አንዳንድ ጊዜ አንድ ቀንም ብቻ ሊሆን ይችላል። አንዳንድ ጊዜ ደግሞ ፈጽሞ ላይከበርም ይችላል። ምክንያቱም ከኛ ቀድሞ ጁን 29 ላይ ነው የሚፈቱት። ስለዚህ ልክ ይሄ የቅዱሳንን በዓል አክብረው በማግስቱ ጴጥሮስ ጳውሎስ ሊውል ይችላል እና ስለዚህ ሳይጾሙ እንዲሁ በዓሉን ሊያከብሩ ይችላሉ። ሰኔ ጾም የማይኖርበት ጊዜ አለ በእነርሱ ማለት ነው። ይህ የቅዱሳን በዓል እንደው ካነሳነው አይቀር ምንድን ነው የሁሉም ቅዱሳን ዕለት የሚባለው? ይህንን ስናየው እንግዲህ ወደ ንጉሱ ሊዮ 4ኛ መምጣታችን ነው። ንጉሱ ሊዮ 4ኛ ከ886 እስከ 911 ድረስ የነበረ በንግስና ላይ የነበረ ነበርና ሚስቱም እንደዛው አብራው ነበረች። ነገር ግን ሚስቱ ጥሩ ክርስቲያን ነበረች። እሷ በምትሞትበት ጊዜ ቤተክርስቲያን ይገባታል ብሎ አሰበ በ893 ዓመተ ምህረት ላይ እና ለእርሷ ቤተክርስቲያን ሊሰራ መሯሯጥ ጀመረ፣ መስራትም ጀመረ። በኋላ ላይ ግን ሰዎች ተቃወሙት፣ ክርስቲያኖች ተቃወሙት። የቅድስና ማዕረግ ሳይሰጣት እንዴት ለቴዎፋኖ ትሰራለህ ቤተክርስቲያን? ቴዎፋኖ ነው ስሟ አሉት። ስለዚህ እሷን ማሰብ ይፈልጋልና እሷን መዘከር ይፈልጋልና እግዚአብሔርም አመልክቶት የሁሉም ቅዱሳን ዕለት ሲል ሰየመው። ዕለቱን የሁሉም ቅዱሳን ቤተክርስቲያን ብሎ ቤተክርስቲያኑን እንደዚህ ሲል ሰየመው። እሷ እንግዲህ ቅድስት ከሆነች ሁሉም ቅዱሳን በሚለው ማዕቀፍ ውስጥ ስለምትገኝ እርሷን መታሰቡ አይቀርም። ስለዚህ በእሷ በስሟ ባልሰይምላት ይህም ቤተክርስቲያን በሁሉም ቅዱሳን ስል በእሷን መሰየሜ ነው ብሎ እንደዛ ብሎ አሰበ። ተቀበለችው ቤተክርስቲያንን፣ በዚያ ጸንቶ ሄደ። ከዚያ ጊዜ ጀምሮ እንግዲህ የሁሉም ቅዱሳን ዕለት ተብሎ ከጰራቅሊጦስ ሳምንት ያለው እሑድ ይከበራል በምስራቅ አብያተ ክርስቲያናት በአጠቃላይ ማለት ነው። ለንባብም እንግዲህ ዕብራውያን 11 ከ33 ጀምሮ ያለውን የመጽሐፍ ቅዱስ ቃል ሌሎችንም ጥቅሶች እየጠቀሱ እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ እያሉ ቅዱሳንን እያስታወሱ ያስቧቸዋል ማለት ነው። ስለዚህ ይሄ በዓል በኋላ በማግስቱ ጾመ ሐዋርያትን ይጀምራሉ ማለት ነው። እንግዲህ ታሪካዊ አመጣጡ መጽሐፍ ቅዱሳዊ መሰረቱ የሊቃውንት አስተምህሮ
ይህንን ይመስላል። በአጠቃላይ ከቤተ ክርስቲያናችን ስርዓት ጨምሮ ስናይ ስያሜውንም አይተናል። በመቀጠል ደግሞ በዚህ በጾመ ሐዋርያት ምን ነው አባቶች የሚመክሩ እንድናደርግ የሚመክሩ የተለየ ጸጋውስ ምንድን ነው የሚሉትን 3 ነጥቦችን እናነሳለን። የመጀመሪያው ቅዱስ ጴጥሮስና ቅዱስ ጳውሎስ በሁላችንም እንደምናውቀው እንግዲህ እንደተገለጸው የተለያየ መሰረት ያላቸው ሐዋርያት ናቸው። ቅዱስ ጴጥሮስ አሳ አጥማጅ ነበረ። ከአንድ ቋንቋ በቀር የሚያውቀው ሌላ ቋንቋም አልነበረም። የተማረ የሚባልም አልነበረም። ቅዱስ ጳውሎስ ግን እጅግ የተማረ እንደውም በጊዜው አሉ ከሚባሉ መምህራን በአሁኑ ቋንቋ ስኩል ኦፍ ኤክሰለንስ ከምንላቸው ከገማልያል ትምህርት ቤት ገብቶ የተማረ ነው። ከአንድ ቋንቋ በላይም ሌሎች ብዙ ቋንቋዎችን ያውቃል። በእነርሱም ቋንቋዎች ይሰብካል። ቅዱስ ጳውሎስ መጽሐፍትን ያስተምራል። ቅዱስ ጴጥሮስ ተጠርቶ ጌታን በሚያገለግልበት ጊዜ ቅዱስ ጳውሎስ አሳዳጅ ነበረ። ክርስቲያኖችን የሚያሳድድ ነበረ። አጠራራቸውም ይለያያል። ይህኛው ቅዱስ ጳውሎስ በተአምር የሐዋርያት ሥራ ምዕራፍ 9 ላይ እንደምናገኘው ክርስቲያኖችን ሊያሳድድ ሲሄድ የተጠራ ነው። ያኛው ቅዱስ ጴጥሮስ ደግሞ በባህር ዳርቻ ቆሞ የተጠራ ነው። በአንድ ጉዳይ ላይ ሁለቱ ሐዋርያት ክርክር ተነስቶ ነበረ። ቅዱስ ጴጥሮስ የኦሪትን ስርዓት ልንጠብቅ ያስፈልጋል ብሎ ይከራከር ነበረ። በዚያ ተከፍለው ነበረ ክርስቲያኖችን በዘመኑ የነበሩት። ቅዱስ ጳውሎስ ደግሞ አይገባም፣ ኦሪት ተሽራ እንደው መናፍቃኑ እንደሚሉት ተሽራለች ፈጽሞ ባይሆንም የሙሴን ሕግ ግን ግዝረትን የመሳሰሉትን አሁንም በክርስትና እንደ ሕግ አድርገን ልንቀበላቸው አይገባም ብሎ የሚከራከር ነበረ። እነሱን የሚከተሉ እንዲሁ ክርስቲያኖችም ለሁለት ተከፍለው ክርክር ነበረ። በኋላ ቅዱስ ጳውሎስና ቅዱስ ጴጥሮስ ተገናኝተው ተልእኳችንን በአንድ አደረጉ። ቅዱስ ጴጥሮስ ልንቀበላቸው የሚገቡትን ሕጎች ለቅዱስ ጳውሎስ ነግሮ እነዛን ሕጎች ተቀበልናቸው። እንደገና ደግሞ ሙሉ በሙሉ ግዝረትን የመሳሰሉት በጥምቀት እንደተተኩ ቅዱስ ጴጥሮስ ተቀብሎ በአንድነት እንግዲህ ጸንተው ሄዱ። ይሄኛው የሚያሳየን አባቶች እንደሚያስተምሩት በዚህ በጾመ ሐዋርያት መዝጊያ እንግዲህ በሰፊው የምናነሳቸው ቅዱስ ጴጥሮስና ቅዱስ ጳውሎስ በክርክር ውስጥ ሆነው እንደተስማሙት እኛም እንደዚሁ ልናደርግ ያስፈልጋል። በአገልግሎታችን ክርክር ይነሳል፣ በተልእኳችን ክርክር ይነሳል። የኔ ሀሳብ ይበልጣል የሚል ይነሳል። ይሄ በሚነሳበት ወቅት ወይም ደግሞ ያልተፈታልን ችግር በአገልግሎታችን ባለ ወቅት ይሄ ጥሩ ወቅት ነው። የሐዋርያት ጾም ለተላኪያን ሁሉ፣ ለሐዋርያት ሁሉ፣ ለአገልጋዮች ሁሉ ሱባኤ የመያዣ ወቅት ነው። ስለዚህ ቅዱስ ጴጥሮስና ቅዱስ ጳውሎስን በማሰብ እኛም እንደዚያው ልናደርግ ያስፈልጋል ብለው ያነሳሉ። ማንኛውም ችግር በአገልግሎት ዙሪያ በገጠመን ጊዜ በዚህ ወቅት ሱባኤ ብንይዝ ይፈታልናል ብለው ያስተምሩናል። ሌላኛው አንድነትን፣ ቅዱስ አንድነት የሚሰበክበት ነው። የሐዋርያት ጾም ብለን ነው የምንጾመው። ሐዋርያት አብረውን ከኛ ጋር ነው። ዛሬ እንደዚህ ስንል አባ ሕርያቆስ በቅዳሴው ምንም እንኳን የተነሳው እርሱ ሐዋርያት በሕይወተ ሥጋ ካረፉ ከ300 ዓመታት በኋላ ቢሆንም በቅዳሴው ላይ ግን ዛሬ ከሐዋርያት ጋር ቅዱስ ሥጋውን እንበላለን፣ ቅዱስ ደሙን እንጠጣለን ብሎ ከሙታን ጋር ያለውን አንድነት ገለጸ፣ በሕይወተ ሥጋ ከሌሉት ጋር። ስለዚህ እኛም ይሄ አንድነታችን የሚገለጽበት ወቅት ነው። ሐዋርያት በጸጋ ለእኛ ብዙ ነገርን የሚያደርጉልን በብዙ መንገድ የሚያማልዱን ወቅት ነው። ስለዚህ ሰማያዊ አንድነታችን ቤተክርስቲያን አንዲት ናት እንላለን። አንዱ አንድነታችን ከሐዋርያት ጋር ከመላእክት ጋር ያለን ነውና ያንን አንድነት የምንሰብክበት ጊዜ ነው። ስለዚህ ይበልጥ ወደ አንድነቱ ተቀላቅሎ መንፈሳዊ ሕይወትን ለማዳበር አንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት ብሎ በአንዲት ሃይማኖት ስር ለመጽናት ይህን ጾም በአግባቡ መጾም ያስፈልጋል ብለው አባቶቻችን ይመክሩናል። ሌላኛው አገልጋዮች በስፋት ሊጾሙት የሚገባ ጾም ነው ብለው ይነግራሉ። ይህንን በሁለት መንገድ ያነሱታል። በሀገራችን በከተማችን ባለንበት ደብር የሚያገለግሉ ሐዋርያት ይኖራሉ። ከከተማችን ውጭ ወጥተውም ደግሞ የሚያገለግሉ መምህራን ሐዋርያት ይኖራሉ። ከሀገር ውጭም ካለንበት አህጉርም ውጭ ሆነው የሚያገለግሉ ይኖራሉ። ስለዚህ ይህን የሐዋርያት ጾም ቤተክርስቲያን ስትጾም ምዕመናኑ ሲጾሙ እነዚህ አገልጋዮች ሁሉ ይታሰባሉ፣ ተልእኳቸው ይባረካል ተብሎ ይታሰባል። ስለዚህ ሁላችንም መጾማችን በቤተ ክርስቲያናችን አገልግሎት ላይ አስተዋጽኦ ማድረግ እንደሆነ አስበን ከግል ሕይወታችን ባሻገር አገልጋዮችን ልናግዛቸው፣ የዘመናችን ሐዋርያትን ልናግዛቸው ያስፈልጋል። በጾማችን፣ በጸሎታችን፣ በስግደታችን፣ በመንፈሳዊ ህብረታችን እና አንድነታችን ማለት ነው። ከዚህ ባለፈም አገልጋዮችም ይህን ጾም ጾመን ስናገለግል አገልግሎታችን እንደ ሐዋርያት
አገልግሎት የተባረከ የተቀደሰ ይሆናል። ስለዚህ የሐዋርያት ጸጋ በእኛ ላይ አድሮ እንድንባረክ እንድንቀደስ አባቶቻችን የሰሩልንን ይህን ስርዓት ልንፈጽም ጾሙን ልንጾመው ያስፈልጋል ማለት ነው። እንግዲህ ጾሙን ከመብል ብቻ አይደለም ሁላችንም የምናውቀው ጾሙን ልንቀድስ ያስፈልጋል። ትንቢተ ኢዩኤል ምዕራፍ 2 ቁጥር 15 ላይ እንዳለ በልቅሶ ልንቀድስ ያስፈልጋል፣ በጸሎት ልንቀድስ ያስፈልጋል። ልክ እንደ ሐዋርያት ራሳችንን በመለጎም ልንቀድስ ያስፈልጋል፣ በትጋት በመስራት። ቅዱስ ጳውሎስ እንደዛ ነበረ፣ ሌሊት ድንኳን ይሰራ ነበረ ቀን ሲያስተምርና እንደዚያ በመትጋትም ጾምን ልንቀድስ ያስፈልጋል። በፍቅርም በምጽዋትም ፍቅሩ ምጽዋቱ ነው ደግሞ አንድነቱን ይበልጥ የሚያጠነክርልን። ፍቅር የሌለበት አንድነት ሊሆን አይችልም አባቶቻችን እንደሚያስተምሩት። ስለዚህ በዛም ጸንተን እንደዚሁ ጾማችንን ልንቀድስ ያስፈልጋል። የአዋጅ ጾም ስለሆነ ብቻ እንዲሁ አውጃለች ተብሎ ብቻ በሕግ ተገደን በደንብ ተገደን የምንጾመው ማስመሰል የለብንም። ነገር ግን ደስ ብሎን ልንጾም ያስፈልጋል። ቅዱሳን አባቶች ጾም ሲገባ ደስ ብሏቸው ነው የሚቀበሉት። በጾሙ ጊዜ ሰውነታቸውን አዘጋጅተው ተቀብለውት በኋላም ሲፈስኩ እንደዛው እውነተኛ ፋሲካ እውነተኛ ደስታ ሆኖላቸው ነው የሚያከብሩት። መንፈሳዊ በረከትን መንፈሳዊ መገለጥን እያገኙበት ጭምር። ስለዚህ ጾም እንደዚህ አይነት ወቅት ነውና በእንደዚህ አይነት በረከት እንድናሳልፈው ሁላችንም ትንሽ ጾም ትልቅ ጾም ሳንል እንደ ሐዋርያቱ ልንጾመው ይገባል ማለት ነው። ያስተማረን የመከረን የገሰጸን ልዑል አምላክ እግዚአብሔር የተመሰገነ ይሁን። ጾሙን ጾመን በረከትን የምናገኝበት ያደርግልን ዘንድም የሐዋርያት ምልጃ ይርዳል። ስብሐት ለእግዚአብሔር። በአስረኛ